Hello everyone, welcome to English with Arduino video lesson channel. እንኳን ደህና መጣችሁ። እሺ እንደምን አላችሁ? ዛሬ ትምህርታችን ዩኒት 10 ነው። ወርድ ፕራክቲስ about fruit and vegetables። ፍሩት ታውቃላችሁ፣ ፍራፍሬ ነው። ቬጅቴብል ደግሞ አትክልት ማለት ነው። ቅጠላቅጠል እንደዚህ የመሳሰሉት ነገሮች አትክልት ይባላሉ። ያ ፍሩት ደግሞ ፍራፍሬ። በሁለቱ ያሉትን ወርዶች ነው እንግዲህ የምናይ። በፍሩት ውስጥና በቬጅቴብል ውስጥ ያሉትን ወርዶች እናያለን ማለት ነው። ባለፈው ታስታውሳላችሁ ስለምንድን ነው ዩኒት 9 ነው የተማራችሁ፣ አትርሱ እሱን። እሺ ስለዚህ ትእዛዙ ምንድን ነው የሚለው? አኮርዲንግ ቱ ግሩፕ ክላሲፊኬሽን which one is different from the others። እንግዲህ ነገሮችን በግሩፕ እንመድባለን። ይሄ እዚህ ግሩፕ ነው ያለ፣ ይሄ እዚህ ግሩፕ ውስጥ ነው ያለ፣ የግሩፕ አባል አይደለም በማለት ቃላቶችን እንመድባለን። በግሩፕ እንማራለን ማለት ነው። ስለዚህ ቬጂቴብል ግሩፕ የትኛው ነው? ፍሩት ግሩፕ የትኛው ነው? እና ከተሰጡት 4 አማራጮች ዲፈረንት የሆነው የትኛው ነው? አንዳንዶቹ 4ቱ ቬጂቴብል እና አንዱ ፍሩት ሊሆን ይችላል። ያ ዲፈረንት ነው ማለት ነው። አንዳንዱ ደግሞ ፍሩት ይሆንና አንዱ ደግሞ ቬጂቴብል ከሆነ ዲፈረንቱ ቬጂቴብል ነው ማለት ነው። ከዚህ አኳያ ነው መልሳችሁ የምታስቀምጡ። እኔም እየነገርኳችሁ የሚሄደው ከዚህ አኳያ ነው። ስለዚህ አንደኛ እኔ ሳነብ ንባቡ እንዴት እንደሚነበብ ተከታተሉ። ሁለተኛ ትርጉሞቹን፣ ከዛ ከኔ በኋላ ደግሞ እናንተ መልሳችሁ ሄዳችሁ እንጂ በእኔ ብቻ በሰማችሁት ቃላቶችን ልትይዙ አትችሉም። እንደገና እናንተ ያ ቃል በደንብ መያዝ ትችላላችሁ ማለት ነው። አንዳንዶቹ የምታውቋቸው ናቸው፣ አንዳንዶቹ ደግሞ ማታውቋቸው አሉ። እዚህ ውስጥ 1 ኤ ጋርሊክ ማለት ነጭ ሽንኩርት ማለት ነው። ነጭ ሽንኩርት። ቢ ኦኒዮን ቀይ ሽንኩርት። ሲ ሌተስ ሰላጣ። ዲ ባናና። ስለዚህ ከዚህ የትኛው ነው የተለየ መልስ? አሁን ጋርሊክ፣ ኦኒዮን፣ ሌቴስ የሚሉት እነዚህ በቬጅቴብል ስር ይመደባሉ። ባናና ግን ሙዝ ነው፣ ፍሩት ውስጥ ነው። ስለዚህ የተለየው ባናና ነው እነዚህ ውስጥ። ይሄ ነው። ነምበር 2 ማንጎ። ቢ ኦሬንጅ። ሲ ካሮት። ዲ ታንጀሪን ይላል። ታንጀሪን ማንጎ ያው ማንጎ ነው፣ በአማርኛ ሌላ ስም ያለው ማንጎ ነው የምንለው። ቢ ኦሬንጅ ብርቱካን ነው። ካሮት ያው ካሮት ነው፣ ታውቁታላችሁ። ዲ ታንጀሪን ማለት መንደሪን ብርቱካን የሚመስል ነው። መንደሪን ትንሽ ከፍሬዋ ትንሽ ከብርቱካን ታንሳለች፣ ግን ታንጀሪን ጣፋጭ ፍሬ ነች። መንደሪን ትባላለች፣ ማታውቁ ካላችሁ። እሺ ነምበር 3 ቺሊስ ማለት ሚጥሚጣ ማለት ነው። ኦ ያው ፔፐር ከሚለው ጋር ከበርበሬ ወይም ከቃሪያ ጋር የሚመሳሰል ነው ማለት ነው። ቻርድ ማለት ቆስጣ ማለት ነው። ቆስጣ ነው። ፓናፕል
አናናስ ማለት ነው፣ ፓናፕል። ዲ ቢትሩት። አሁን መልሱም የትኛው ነው? ቢትሩት ደግሞ ቀይ ስር ማለት ነው። ስለዚህ የተለየው ፓናፕል ነው፣ አናናስ ይሄ ፍሩት ነው ማለት ነው። የላይኛውን አልነገርኳችሁም። ነምበርቱ 2 ላይ ያለውን ይቅርታ አድርጉልኝ። ማንጎ ያው ፍሩት ነው፣ ኦሬንጅ ፍሩት ነው። ካሮት ነው የተለየው። ካሮት ቬጅቴብል ውስጥ ነው የሚመደበው። ታንጀሪን ነው መልሱ። እሺ ታንጀሪን ፍሩት ስለሆነ ማለት ነው። ኦኬ ማንዱ መልሳችን ሁለተኛው ላይ ካሮት ነው ቬጅቴብል፣ ሌሎቹ ፍሩት ናቸው። ማንጎ፣ ኦሬንጅ፣ ታንጀሪን ፍሩት ነው። ካሮት ግን ቬጅቴብል ውስጥ ነው የሚመደበው። ነምበር 3 ቺልስ። ቺሊስ ያው ሚጥሚጣ የሚሰራበት ቃሪያ ነው። ትንሿ ቃሪያ ማለት ነች ለሚጥሚጣ የምትሆን። ቢ ቻር ቆስጣ ማለት ነው። ፓናፕል አናናስ ነው። ቢትሮት። አሁን ደግሞ እዚህ የተለየው ፓናፕል ነው። ፓናፕል አናናስ ነው፣ ፍሩት ነው። ሌሎቹ ምንድን ናቸው? ቬጅቴብል ናቸው ማለት ነው። ኦኬ 4 ጓቭ። ጓቭ ማለት ዘይቱን የሚባል ፍሬ ያለ በተለይ ደሴና ኮምቦልቻ አካባቢ ይሄ ፍሩት እዛ አካባቢ በጣም ታዋቂነት ተወዳጅ፣ ልክ እንደ ማንጎ አይነት ነው። እንደ ማንጎ አይነት ነው። ጣፋጭ ነው። ጓቭ ይባላል። ዘይቶን በአማርኛ ዘይቶን ይባላል። ቢ ካቤጅ ጥቅል ጎመን ማለት ነው። ፒች ኮክ የሚባል ፍሬ ያለ ኮክ ነው። ግሬፕስ ፍሩት ነው ማለት ነው። ስለዚህ የተለየው ካቤጅ የሚለው ቬጅቴብል ነው ማለት ነው። ሌሎቹ ፍሩት ናቸው ማለት ነው። እሺ ለላስት ዋን እንምጣ። ነምበር 5 ቶማቶ ማለት ቲማቲም ማለት ነው፣ ታውቃላችሁ። ቢ ሲት ፖቴቶ የስኳር ድንች ማለት ነው። ዋተር ሜሎን ሀብሀብ የሚሉት ፍሩት ነው። ዱባን የሚመስል ነው። በጣም ጣፋጭ ነው። ያው ውሃማ ፍሩት ነው ማለት ነው። ፓምፕኪን ዱባ ማለት ነው። እዚህ ውስጥ የተለየው ፍሩት የሚለው ዋተር ሚሊዮን፣ ሌሎቹ ምንድን ናቸው? ቬጅቴብል ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ሲ ነው መልሳችን ማለት ነው። እሺ የዛሬን ትምህርት ወይም እንደገና መልሱን ልንገራችሁና ከነምበር 1 ልጀምርላችሁ። ነምበር 1 ባናና ነው። ዲ አንሰሩ። ነምበር 2 ሲ ካሮት የሚለው ነው። ነምበር 3 ፓናፕል የሚለው ነው። መልሱ ዲፈረንቱ እሱ ነው። ነምበር 4 ካቤጅ ነው። ካቤጅ መልሱ ቢ ነው። ነምበር 5 ዋተር ሜሎን ሀብሀብ የሚሉት ፍሩት ነው። ሌሎቹ ቬጅቴብል ናቸው። ስለዚህ የዛሬን ትምህርት እዚህ ላይ እናበቃለን። ያው ላይክ፣ ሼር እና ሳብስክራይብ አድርጉ ለሌሎች ትምህርቱ ተደራሽ እንዲሆን። see you for the next video lesson channel English with Arduino. Bye bye.